ቴዲ ራያዊ ማለት ነው የብሬክስ ጓደኛ ሞተ። በጣም የሚያሳዝነው በጣም ያማል። የስደት ነገር ማለት ነው። እኛ መቼ እንደምንሞት አናቅም፣ ግን እስከዛ እንባላለን። በጣም ያሳዝናል። በጣም ነው የሚዘገንነው ማለት ነው። በጣም ያሳዝናል። እንግዲህ ሰላም ጤና ይስጥልኝ ውድ የተከበራችሁ የስደት ምናል ተከታዮች፣ እንግዲህ እኔ በጣም ማለት በጣም የተሰማኝ ማለት ነው። ምክንያቱም ይሄ ልጅ ታውቁታላችሁ፣ ብዙ ጊዜ ከብሬክስ ጋራ ከመሲ ጋራ ፕራንክ ይሰራሉ፣ ሳውዲ ሳሉ በቃ ከነሱ ጎን ናቸው። ከሚስቱ ጋራ አብረው ፕራንክ ይሰራሉ፣ ብዙ ነገር ያደርጋሉ። ኢትዮጵያም ሄዶ ሳለ አብረው ይዝናናሉ፣ አብረው ይጫወታሉ፣ ፕራንክ ይደረጋሉ፣ ይደጋገፋሉ። ብሬክስ እንኳን ብሬክስና መሲ እንኳን እስር ቤት ገብተው ሳለ ብዙ ነገሮች ሲያደርግላቸው የነበረ ቴዲ እንግዲህ ታውቁታላችሁ ማለት ነው። አሁን መሞቱን ሰምተናል። በጣም ነው የሚያሳዝነው። በስደት እንደወጣ ቀረ የኔ አባት ወደ ሀገሩ ሳይገባ ማለት ነው። በጣም ያሳዝናል። እኔ ጭራሽ አላመንኩም ማለት ነው። ብሬክስ አበሻው ሲፖስተው ምንድነው ብዬ በጣም ቅርብ ናቸው ማለት ነው። በጣም ገና ደግሞ ወጣት ነው ገና ማለት ነው። ሚስት ራሱ በጣም ወርቅ ናት እንደሱ ማለት ነው። በጣም የሚያሳዝነው ለዚህ ነው። በቃ ለዚች ዓለም ነው እኛ እስከዛው ድረስ የምንባለው ብዙ ነገር የምናደርገው ማለት ነው። መቼን ሞት መቼን አብሶን በስደት ማለት ነው። አስቡ፣ በስደት እንደወጣው ወደ ሀገሩ ሳይመለስ በጣም ያሳዝናል። በጣም ይዘገንናል። ሳውዲ ላይ አሁን ላይ የሆነ ያለው ነገሮች ሁሉ በጣም ከባዱ ናቸው ለመናገር ማለት ነውና እኔ እንጃ። ለእናቱ ለቤተሰቦቹ መጽናናት እንመኛለን። ለጓደኞቹ በጣም ነው የሚያመው። በጣም ነው የሚዘገነው። ጭራሽ እኔ እውነት እንዴ አንደኛው ፎቶ እሱን አይመስልም ማለት ነው። ግን እኔ በደንብ ነው የማውቀው እሱን ማለት ነው። በጣም ያሳዝናል። አያችሁ አይደለም? እኛ ለዛሬ ስንት አመት እንለፋለን፣ ለዛሬ ስንት አመት እንጨናነቃለን፣ ለዛሬ ስንት አመት እንትንላለን። ግን ህይወት እንደዚህ ናት። ህይወት እናንተ ባሰባችሁት አይደለም። እሷ መቼ እንደምትሞቱ ፈጣሪ መቼ እንደምትሞቱ መቼ እንደምታርፉ ፈጣሪ ነው የሚያውቀው። ግን እኛ በቃ እስከዛው መልፋት፣ መጣላት፣ መጨቃጨቅ በጣም ያሳዝናል። ይችና እናቱ እንዴት ነው የምትሆነው? አሁን አስቡ። ሚስቱ ልጁ በጣም የሚያመው። እሱስ ገና ወጣት እኮ ነው ማለት ገና እንዱ 30 ቤት እንኳን የሞላውም እኮ ገና ወጣት እኮ ነው። የኔ እናት የኔ አባት በጣም ነው ያሳዝነኝ። በጣም እኔ እንጃ ምንም ጭራሽ ነው ማለት ነው። ውሸት ነው ምንድነው? የፈጣሪ ያህል ማለት እሱ ምን ሆኖ ነው ብሬክስ ማለት ውሸት መስሎ የነበረ ግን ሳይው ደጋግሜ ሳይው ግን እሱ ነው። አረ ፈጣሪ ያለ አረ ፈጣሪ ያለ አረ ፈጣሪ ያለ አረ ስደት ስንቱን ቀጠፈው። አረ ስደት ስንቱን አብሶ ሚራያ ልጆች ነው። እኔ ማለት በጣም ያሳዝኑኛል ማለት ነው። በባህር የሚሄዱት ብዙ ጊዜ እውነት ለመናገር እኔ በቃ በጣም የሚያሳዝኑ ብዙ ጊዜ በባህር የሚሄዱት ወሎ ልጅና የራያ ልጆች ናቸው። እኔ በጣም ነው የሚያሳዝኑኝ ማለት ነው። በዛ ያሉ ደላሎች ማለት ነው በጣም አረመኔዎች። አሁን እኛ እግዚአብሔር ይመስገን አሁን እኛ አማራ ክልል ነው ማለት ነው። አማራ ክልል ነው ወደ ጎንደር ማለት ነው። ወደ ጎንደርና ወደ ጎንደር ሰው አይሄድም። በሳውዲያ ወንዶች ምንም አይሄዱም። ብዙ ጊዜ አይሄዱም ማለት ነው። የሉም ጭራሽም ማለት ነው። አይሄዱም። በእኛ ሀገር ራሱ ደላላውን የለም። በጎጃም እንደዚህ ወሎና ራያ ላይ ያሉ ደላሎች ግን አረመኔዎች የነሱን ህይወት ሽጠው በእነሱ ህይወት በእነሱ ነፍስ ልጆቻቸውን የሚያሳድጉ እናት ለፍታ አሳድጋ ልጅ የተሻለ ነገር ሊጠውረኛል ነገ የሆነ ነገር ያደርግልኛል ስትል እንደዛ እንትን ይላሉ ማለት ነው። አስቡ ማለት ነው። በጣም ነው የሚከብደው። እናት ወልዳ እንደዛ ሲያስለቅስ በእናት እንባ በልጅ ህይወት የነሱ ልጅ ያሳድጋሉ። በጣም አረመኖች ናቸው። ብዙ ጊዜ እዩ ማለት ነው። አሁን በባህር ብሬክስ ብዙ ጊዜ ብዙ አጋጣሚ በጣም ጎበዝ ነው ማለት ብዙ ጊዜ የሚጮኸው ብሬክስ ነው ማለት ነው። በራያ ብዙ ጊዜ እሱ ታዋቂ ነው ማለት ነው። እና ይፖስታል። ሲፖስት ግን በቃ ብዙ ጊዜ ወሎዮች ራዮች ናቸው የሚሰደዱት። ወንዶቹ እኮ ናቸው፣ ሴቶቹም እንደዛው። እና እኔ በጣም እንግዲህ ታስታውሳላችሁ ነጃት ራሱ በሃይማኖት ተሳድባ ወደ ሀገሯ ከገባች በኋላ ቀጥታ ብር የሚሰጣት ወሬ ብቻ ሲሆንባት ቀጥታ እንትን የሚላ ሰው ስታጣ በደላላ በዛው ነው ያለ። እንግዲህ ከልጅነታቸው አንስተው እንግዲህ እነዛ ደላሎች አሉ አሁንም የሰው ህይወት እየቀጠፉ የሰው ህይወት እያበላሹ በጣም ነው የሚያመው ማለት ነው። እኛ ሀገር እግዚአብሔር ይመስገን እነዛ ደላሎች አይመጡም። ማንም ደግሞ አይሄድም። ሲጀመር በህገወጥ በየመን ምናምን የሚሄድ ወንድ የለም። የኛ ሴቶች ራሱ ብዙም አይሰደዱም እኮ
ሴቶቹ አይሰደዱም። አሁን አዲስ አበባ አድገው ምን ብለው ነፍስ አውቀው ከዛ በኋላ ምን አዲስ አበባ መጥተው የአዲስ አበባ የሰው ቤት ከመረራቸው በኋላ እንደዚህ 21 20 19 15 አመት ከሆናቸው 15ም አይደለም 19 20 አመት ምናምን ከሆናቸው በኋላ ነው የሚሄዱት ማለት ነው። ከዛ በኋላ ራሳቸውን አውቀው ወደ አረብ ሀገር ለዛውም በየመን ማለቴ በግድ በእንትን ሳይሆን ያው ሁላችንም በህገ ወጥ ነው የመጣነው። ዱባይ ማንኛውም አረብ ሀገራት ግን በአየር ነው በቃ በመኪና አይደለም ማለት ነው የመጣነው። እና እንደዛ ነው የምናደርግም በእኛ በጎጃምና በጎንደር ማለት ነው። ግን በወሎ ያሉት ደላሎች ግን አረመኞች ገና በ13 አመታቸው እንዲጠፋ ያደርጉና ቤተሰብ ብር ይቀበሉና እዚህ ደረጃ እንደርሻሉ ተቀበይ ያው ቤተሰብ እንትን እያሉ እያሰቃዩ ልጆችን ከዛ በኋላ ግማሾቹ ይሞታሉ ማለት ነው። ግማሾቹ ፈጣሪ ያላቸው ደግሞ ይደርሳሉ። ፈጣሪ ብሏቸው ከዛ ስቃይ ከዛ ሩጫ ሳይሞቱ ደንበሩን ተሻግረው ሁሉን ነገር ተሻግረው ሳውዲ ከደረሱ በኋላ ይሰራሉ። 2 አመት 3 አመት ፈጣሪ ፈቅዶላቸው እስከዛ ካልተያዙ ነገሮቹ ተመቻችቶላቸው ነገሮቹ ከተመቻችላቸው ግን ተሎ እንትን አይዲያ ካወጡ ህጋዊ ከሆነ አይታሰሩም። ነገሮች ሳይስተካከላቸው አይዲያ ማውጣት ከብዷቸው ያለው ነገር እንደዛ ከሆነባቸው ግን ምን ይሆናሉ? እስር ቤት ይገባሉ። ከእስር ቤት በኋላ አመትም ሆነ 6 ወርም ሆነ 2 አመትም ሆነ እንደድል ማለት ነው አመት ከ5 ወርም ሆነ ታስረው ምንም ነገር ጥቅም ሳያገኙ ወዴት ይገባሉ? ወደ ኢትዮጵያ ይገባሉ ማለት ነው። ለዛውም እድለኞች ናቸው በህይወት የሚገቡ ማለት ነው። እና ሳውዲ የሚሄዱ ወንዶች ማለት ምንም እኮ አሁን ላይ እኮ በጣም ህጉ ጠብቋል ማለት ነው። ሳውዲዎች በጣም አረመኔ ሆነች ላለ ወንድ ልጅ በጣም መጥፎች ነዋል ማለት ነው። ማለት ቢሄዱም በህጋዊ ነገር ቢሄዱ በህጋዊ ሴቶችም አሁን በህጋዊ ቢሄዱ የተሻለና የተመረጠ ነው የሚሆነው። አለበለዚያ ማለት ነው የሰውት ነው ያያችሁ ነው እንግዲህ በባህር እየተቀጸፉ ኑሮ ከባድ ነው። ኢትዮጵያ መኖር ከባድ ነው። ሰው ወጣቱ ምን ሰርቶ ተምሮ ስራ የለ ቢዝነስ የለ ሁሉ ነገር ግብሩ ሁሉ ነገር በጣም ነው የሚከብደው። ከመናችሁ በላይ በጣም ይከብዳል። ህይወት በጣም ነው የሚከብደው ማለት ነውና ይሄ ነገር ስላለ እነሱ በቃ ምንም እንትን አይሉም ማለት ነው። እነሱ መቀመጥ አይፈልጉም። ከሄዱም ደግሞ በህጋዊ ያያችሁ ነው። አሁን ዱባይ እንኳን ስንት ወንዶች ናቸው 400,000 500,000 እየከፈሉ እየመጡ እዚህ ጋር ህይወታቸው ምስቅልቅል እያለ ያለውና ይህ ነገር በጣም ነው። ባካችሁ ደላሎች እናንተ ማለት ነገ ትሞታላችሁ እኮ እናንተ እኮ ቆማችሁ እኮ አትቀሩም። መሞታችሁ አይቀርም። ግን እንደዚህ ልትሞቱ እንደዚህ በሰው ህይወት ላይ በህፃናት ላይ እንደዚህ በህፃናት ህይወት ላይ ጥባጥቤ የምትጫወቱ ሰዎች ግን እሱ እኮ ነገ እኮ እጃችሁን ታገኙታላችሁ እኮ። ግን ደግሞ ማለት ነው ወጣቱ ህይወታቸው ያልፍልኛል ብለው በባህር በደንበር ተደብድበው ተጥለው እኔ እኮ በጣም እኮ የሚዘገን ነው። በቃ እየተደበደባችሁ እኮ እናንተ ከወደቃችሁ ከደከማችሁ እኮ ማንም ዘወር ብሏችሁ አያይም። ምክንያቱም ሁሉም ነፍሴን አውጪ ብሎ ነው ጥሎ የሚሄዱ። ይህ ነገር እያለ እባካችሁ የምትሰደዱ ሰዎች በህጋዊ ተሰደዱ። አሁን ያውቃሉ ሁሉ ነገር ከባድ ነው ኢትዮጵያ ውስጥ ማለት ነው። ሁሉ ነገር ይከብዳል። በጣም ነው የሚከብደው ኢትዮጵያ ውስጥ ማለት ነው። ኑሮ ውድ ነው። ብቻ በጣም ይከብዳል ከምንም በላይ ማለት ነው። ግን ደግሞ ምንም የሰው ሀገር የሰው ነው። የሰው ነው። የሰው ሀገር የሰው ነው ለመናገር ማለት ነው። አሁን አንዳንዶቻችሁ አሁን እዚህ ሀገር እንትን ብላችሁ የ2 አመት 10 ቪዛ ሰርታችሁ እንትን ብላችሁ እንትን ትላላችሁ ማለት ነው። ግን ምንም ነው የሰው ሀገር የሰው ነው። 2 አመት ደህና ስራ ካላገኛችሁ ቪዛ 10,000 ብር ደግሞ 8,000 ብር ከፍላችሁ እንደገና በየ2 አመት 400,000 500,000 እየከፈላችሁ ነው እንግዲህ የምትኖሩት ማለት ነው። ለመቀመጥ ብቻ አስቡ። በዛ ላይ ደግሞ በቃ እንጃ በጣም ማን እንደ ሀገር እውነት ለመናገር እውነት ማለት ሀገራችን ፈጣሪው እንዱ ሰላሙን አውርዶልን ሀገራችን ለመኖር ያውቃን። ወንድማችን በጣም ያሳግዘናል። ለእናት ለቤተሰቦች ለሚስት ለልጆች መጽናናት እንመኛለን። አንተ እንግዲህ ፈጣሪ ነፍስ ይማር። ስደት በስደት እንደወጡ መቅረት በጣም ያማል በጣም እና ሁላችንም ወደ ሀገራችን ለመመለስ መሞከር አለብን። በጣም የሚያሳዝነው በጣም ይዘገነናል። እንግዲህ ቤተሰብ በጣም ያማል። በጣም እንጃ እኔ ምንም አላመንኩም ማለት ነው። ምንም ነገር ግን እውነት ነው ያለው። ግን እውነታው ግን እውነታው ግን ለማመን ይከብዳል። ለማመን በጣም ነው የሚከብደው። በጣም ይዘገነናል።
ፈጣሪ መጽናናትን እንመኛለን።